ሰላም እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ስለ ፋሽን፣ አለባበስና ከውበት አጠባበቅ ጋር የተያያዙ ቪዲዮዎች እንዲደርሳችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮው ለብዙ ሰዎች እንዲደርስ ላይክ በማድረግ እንድትጀምሩ ጠይቃችኋለሁ። አንዳንድ ልብሶች ምንም እንኳን ቀላል ቢሆኑም ወዲያውኑ ውበትና ግርማ ሞገስ የሚሰጡ፣ ሌሎች ደግሞ ምንም ያህል ዘመናዊ ቢሆኑም የተዝረከረኩ፣ የተጨናነቁ ወይም የሆነ ያልተስተካከለ ነገር እንዳላቸው አስተውላችሁ ታውቃላችሁ ብዬ አስባለሁ። ሚስጥሩ ብዙ ጊዜ የልብሱ ዲዛይን፣ ብራንዱ ወይም የዋጋው መጠን አይደለም። ሚስጥሩ ቀለሙ ነው። የልብስ ቀለም አለባበሳችንን የመቀየር ትልቅ ኃይል አለው። የምንዘንጠው በልብሱ ውድነት ብቻ ሳይሆን በቀለሙ ኮምቢኔሽን ጭምር ነው። በነገራችን ላይ የሀብታም ሉክ የሚሰጡ ቀለሞች ተብለው የተለዩም አሉ። በዛሬ ቪዲዮ ሁሉም ሴቶች ሊያውቋቸው የሚገቡ 7 ፓወርፉል ቀለሞችን አጋራቸዋለሁ። እነዚህ ቀለሞች የልብስ ምርጫችሁን የሚያሳምሩ፣ የሚያቀሉና ብዙም ሳትለፉ የተሟላና የተዋበ መልክ እንዲኖራችሁ የሚረዱ ናቸው። አንደኛ፣ ቶፕ ትኩረት የማይለምን ነገር ግን ሁልጊዜ ክብርን የሚስብ ቀለም ነው። በግሬና በቡኒ መካከል የሚገኝ ሆኖ ሳይከብድ ሙቀት የሚሰጥ፣ ሳይደበዝዝ ደግሞ ለስላሳነት ያለው ቀለም ነው። ቶፕ በጣም ውጤታማ ከሆነባቸው ምክንያቶች አንዱ ከጥንታዊ ቀለሞች ጋር ያለው አስገራሚ ተስማሚነት ነው። ከነጭ ከጥቁርና ከክሬም ቀለሞች ጋር ያለምንም እንከን መጣመር ይችላል። ይህም አለባበሳችሁ ንጹህና የላቀ እንዲመስል ያደርገዋል። ከቡኒ ዝርያዎች ጋር ለምሳሌ ከቸኮሌት፣ ከካሜል ወይም ከጥቁር ቡኒ ጋር ሲቀናጅ ጊዜ የማይሽረው ጥልቀትና ውበት ይፈጥራል። ቶፕ በደማቅ በፈዘዙ ቀለሞች መካከል እንደ ድልድይ ሆኖ ያገለግላል። ይህም አለባበሳችሁ የተቆራረጠ ሳይሆን በተፈጥሮ የፈሰሰ እንዲመስል ያደርገዋል። እዚህ እንደሚታየው ቶፕ በአንድ አይነት ቀለም ወይም ሞኖክሮማቲክ አለባበስ ውስጥ እንደ ማድመቂያ ሲያገለግል ይበልጥ ፓወርፉል ይሆናል። ሙሉ በሙሉ የክሬም ወይም የአይቨሪ አለባበስ በቶፕ ቀለም አክሰሰሪ ሲታጀብ ወዲያውኑ ውድና ያማረ ይሆናል። የቶፕ ቀለም ቦርሳና ቀበቶ የአለባበሱን ለስላሳነት ሳይረብሹ ጥልቀት ይጨምሩለታል። ሁለተኛ፣ ቀይ ወይም ሬድ ተች። ቀይ ለልብሳችን ወዲያውኑ በራስ መተማመን፣ ጥልቀትና ሆን ተብሎ የተደረገ ውበትን የሚጨምር ቀለም ነው። ነገር ግን ይህ የሚሆነው በጥንቃቄ ጥቅም ላይ ሲውል ብቻ ነው። እኔ በግልጽ የምመርጠው ቀይ ቀለምን ከራስ እስከ እግር ሙሉ ልብስ ከመልበስ ይልቅ እንደ ስልታዊ ማድመቂያ መጠቀምን ነው። ቀይ ቀለም ይበልጥ የሚያምረው በትንንሽና በታሰበባቸው ሁኔታዎች ውስጥ ሲታይ ነው። ለዚህ ነው እኔ ቀይ ስካርፍ፣ ለቀዝቃዛ ቦታዎች የሚሆኑ ጓንቶች፣ ቀይ ቶፕ፣ ቀይ ጫማ፣ ቀይ እጅ ቦርሳ ወይም ካልሲዎችን የምመርጠው። በዚህ ዓመት ደግሞ ቀይን ደራርቦ መልበስ ወይም ሌየሪንግ ሌላው ውብ መንገድ ነው። ለምሳሌ ቀይ ሹራብ በኮት ወይም በጃኬት ውስጥ አድርጎ የሸሚዙን ኮሌታ በትንሹ እንዲታይ ማድረግ አለባበሱ የታሰበበትና የተዋበ እንዲመስል ያደርጋል። ወይም ደግሞ ቀይ የውል ኮቶችን ደረብ በማድረግ ቆንጆ ውበት ይሰጣል። ቀይ ቀለም በቸኮሌት፣ በቡኒ፣ በጥቁር፣ በነጭ ወይም በግሬ ከሌሎች ኒውትራል ቀለሞች ጋር በሚገርም ሁኔታ ይጣመራል። ሶስተኛ፣ ሰማያዊ ቀለሞች። ሰማያዊ ቀለሞች አንድን አለባበስ ይበልጥ የተቀናጀና የተመጣጠነ እንዲመስል ለማድረግ ቀላሉ መንገድ ናቸው። ጥቁር ሰማያዊ ወይም ኔቪ ወይም ለስላሳ ሰማያዊ ቀለሞችን ብትመርጡ ሰማያዊ ቀለም ለአለባበሳችሁ ሳይሰለች እርጋታና ጥራትን ያመጣል። ክላሲክ የሆኑ ሰማያዊ ሸሚዞች በተለይም ለደራርቦ መልበስ ሲውሉ አለባበሳችሁን ሙሉ በሙሉ ይቀይሩታል። የሸሚዙ ኮሌታው ከሹራብ ስር ሲወጣ ወይም የእጅጌው ጫፍ ከጃኬት ስር በትንሹ ሲታይ ልዩ ውበት ይሰጣል። ሰማያዊ ቀለም ይበልጥ ልዩ የሚያደርገው ሌሎች ቀለሞችን አጉልተው እንዲታዩ ማድረጉ ነው። ከቡኒ፣ ከቤጅ እና ከግሬ ጋር ሲጣመር ጊዜ የማይሽረውና የላቀ ውበት ይፈጥራል። አራተኛ፣ በርገንዲ ወዲያውኑ ለአለባበስ ጥልቀትና ልዩ ባህሪ የሚሰጥ ቀለም ነው። ሳይጮው ጥልቅና ሞቅ ያለ ስሜት ስላለው አለባበሳቸው የላቀ በራስ መተማመን የታከለበት እንዲሆን ለሚፈልጉ ሰዎች ተመራጭ ነው። በዚህ ወቅት በተለይ በርገንዲ ቀለም በጃኬቶች፣ በኮቶች፣ በብሌዘሮች፣ በቶፖች፣ በጫማዎች እና በቦርሳዎች ላይ ጎልቶ ይታያል። አንድ በርገንዲ ቀለም ኮት ወይም ጃኬት ብቻውን አለባበሱ የተሟላ የሚያምር እንዲሆን ያደርገዋል። እኔ በርገንዲ በክሬም ወይም አይቨሪ ቀለም ጋር ማጣመር እወዳለሁ። የክሬም ቀለሙ ለስላሳነት የበርገንዲውን ጥልቀት በሚያምር ሁኔታ ያመጣጥነዋል። አምስተኛ፣ ግሬ
ግሬ በልብስ ስብስብ ውስጥ ሲኖር ተስፋ ከማያስቆርጣችሁ ቀለሞች አንዱ ነው። በኮት ወይም ልክ ተደርጎ በተሰፋ ሱሪ መልክ ቢሆንም ሁልጊዜም የሚታመን ምርጫ ነው። ግሬ ከልክ ያለፈ ወይም ከቦታው ውጭ ሆኖ ስለማይሰማ ልብስ በምትመርጡበት ጊዜ ሲምፕል ስሜትን ይፈጥራል። በነጠላ ወይም ሙሉ በሙሉ አንድ አይነት ግሬ ሞኖክሮም በመልበስ የጸዳ፣ የተመጣጠነና በጥንቃቄ የተቀናጀ ውበት ማግኘት ትችላላችሁ። ግሬ እንደ ብሌዘር፣ ሱሪ ወይም ኮት ባሉ ልብሶች ለስራ ቦታ እንደሚስማሙ ሁሉ ለዕለት ተዕለት ውሎ ደግሞ እንደ ጉርዶች ወይም ዘና ያሉ ሱሪዎች ባሉ ልብሶች እጅግ ያምራሉ። ለማንኛውም ሁኔታ የሚመጥን ንጹህና ዘመናዊ መሰረት በመሆን ከስራ ወደ ተራ የዕለት ተዕለት ኑሮ ያለምንም ጥረት መሆን ይችላሉ። ግሬን ይበልጥ ፓወርፉል የሚያደርገው ከሌሎች ቀለሞች ጋር በቀላሉ መጣጣሙ ነው። ከጥቁር ጋር ሲለበስ ሻርፕ፣ ከደማቅ ቀይ ወይም ከበርገንዲ ጋር ሲሆን ደግሞ ግርማ ሞገስ ያለው፣ እንዲሁም ከአረንጓዴ ጋር ሲሆን ሳይታሰብ አዲስና ደስ የሚል መልክ ይፈጥራል። በምስሉ እንደምታዩት ከእግር እስከ ራስ ግሬ መልበስ ንጹህና የተረጋጋ መሰረት ይፈጥራል። ቀይ ካርዲጋን መጨመር ብቻ አለባበሱ ወዲያውኑ ታስቦበት የተቀናጀ፣ ሳይጮህ የደመቀ፣ ቀላል ቢሆንም በጥንቃቄ የተመረጠ እንዲመስል ያደርገዋል። ስድስተኛ ቸኮሌት ቡኒ። ቸኮሌት ቡኒ ለማንኛውም አለባበስ ወዲያውኑ ሙቀትና ድምቀትን ከሚጨምሩ ቀለሞች አንዱ ነው። ረጋ ያለ፣ የተራቀቀና በዝምታ ውስጥ የሚገለጥ የሌክዠሪ ስሜት አለው። ደማቅ ባይሆንም ሁልጊዜ ትኩረትን የሚስብ ቀለም ነው። ቸኮሌት ቡኒን ስትለብሱ በተለይም ከሌሎች ደረቅ ጥቁር ቀለሞች ጋር ሲነጻጸር አለባበሳችሁ ይበልጥ የታሰበበትና የተመጣጠነ እንዲመስል ያደርገዋል። ለጠቅላላው ገጽታችሁ ቅርጽና ጥልቀት እየሰጠ ሁሉንም የቆዳ ቀለሞች የሚያደምቅ ነው። ይህንን ቀለም ለውጭ ልብሶች፣ ለቀላል የዕለት ተዕለት ልብሶችና እንዲሁም ለአክሰሰሪዎች በጣም በቀላሉ መጠቀም ትችላላችሁ። ከሚያምር መደበኛ አለባበስ እስከ ዘና ያለ አለባበስ ድረስ ያለምንም እንከን የሚሄድ ሲሆን ሳይከብድ ወይም ሳይበዛ ሁልጊዜ የጥራትና የልዩነት ስሜት ይጨምራል። በቪዲዮ ላይ እንደሚታየው ቸኮሌት ቡኒን ለመልበስ ውጤታማ ከሆኑ መንገዶች አንዱ በክሬም ወይም በለስላሳ ነጭ ቀለሞች የተገነባ አለባበስ መርጦ ቡኒውን ማድመቂያ መጨመር ነው። የቸኮሌት ቡኒ ሻርፕ፣ ኮፍያ፣ ጫማ ወይም ቦርሳ ወዲያውኑ የአለባበሱን ቀለም በማመጣጠን ሙሉና ውብ እንዲሆን ያደርገዋል። ሰባተኛ ክሬምና ቤዥ። ክሬምና ቤዥ ሙሉ የልብስ ስብስብ ወይም ዋርድሮብ ልትገነቡባቸው የሚችሉ መሰረታዊ ቀለሞች ናቸው። በአንድ አይነት ቀለም ወይም ሞኖክሮማቲክ ሲለበሱ የተረጋጋ፣ የተሳሰረ እና በጣም የተሟላ ፖሊሽድ መልክ ይፈጥራሉ። ከራስ እስከ እግር ክሬም ወይም ቤጅ መልበስ ልብሶቹ ቀላል ቢሆኑም እንኳን አለባበሱ ወዲያውኑ የታሰበበትና ውብ እንዲመስል ያደርጉታል። እነዚህ ቀለሞች አጠቃላይ ገጽታን ያሳምራሉ፣ እንዲሁም ለዕለት ተዕለት ህይወት የሚስማማ ምቾትና ቅልጥፍናን ይሰጣሉ። ክሬምና ቤጅን ልዩ የሚያደርጋቸው ሌላው ነገር ከጥቁር ቀለም ጋር ሲጣመሩ ያላቸው ማራኪነት ነው። በመካከላቸው ያለው የጎላ ልዩነት ወይም ኮንትራስት ሳይጋነን ንጹህና ግልጽ የሆነ መልክ ይፈጥራሉ። ለቅዝቃዜ ወቅት ደግሞ ከሱፍ ወይም ከካሽሚር የተሰሩ የክሬም ወይም የቤጅ ሹራቦች እና ካርዲጋኖች እጅግ አስፈላጊ ናቸው። ከሁሉም ነገር ጋር የሚሄዱ፣ በቀላሉ አንዱ በሌላው ላይ የሚደረቡና ሁልጊዜ ማለባበሳችሁን ይበልጥ የሞቀና የተስተካከለ እንዲመስል የሚያደርጉ ናቸው። ለተራ ቀን ወይም ለዝግጅት ቢለበሱም እነዚህ ልብሶች ሙሉውን ወቅት በምቾትና በስታይል እንድታሳልፉ ይረዷቸዋል። ለዛሬ ያዘጋጀውላችሁ ቪዲዮ ይሄን ይመስላል። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ሐሳብና ጥያቄ በኮሜንት አስቀምጡልኝ። ቪዲዮውን ከወደዳችሁ ላይክ፣ ቻናሌን ሰብስክራይብ ማድረግ፣ አዳዲስ የምለቃቸው ቪዲዮዎች እንዲደርሳችሁ የኖቲፊኬሽን በተኑን መጫን እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም ቆዩኝ።